አንቺ አልጋ ላይ ለመጣል እኮ ለቀን ብቻ ነበር የፈጀብኝ እሱንም ራሴንም ከዛውነት ስከላከል ነው የኖርኩት እኔ ምልሽ እኔ ቆንጆ ወደ ኋላ መመለስ አሰባለ እስኪ ተመልከጂ ቆይ ስትይ እንደዚህ ሞኝ ሰው መስልሻል አሁን ገና ነው ልጅ የሁለታችንም ኃላፊነት መሆኑን የተረዳሁት ለምን ደነገጥሽ አንቺም እንደኔ እንግዳ ነሽ ምናልባት በረከቱን ነስቶሽ እንደሆነ እንጂ እንደማይሽ ከሆነ አንቺ የገንዘብም ሆነ የምንም ችግር የለብሽም ከንፈሮችሽን ባንቴሮ ጉንጭ ላይ ሳያቸው ላብድ ምንም አልቀረኝም ነበር ትንሽ ደቂቃ ብትቆዩ ነበር አንገቱን ነበር መቆለም አንዳንድ ጊዜ እንደዚህ አይነት እብደቶች አሉ ግን በእንደዛ አይነት እብደት መተ እኔንም ባንቴሮንም የሆነ ነገር ብትለን ምን ያህል ተስቀይመ እንደምትችል አስበው ነገር ግን ትንሽ ትግስት ማድረግ ይሄንን የመሰለ ፍቅር እንድታተርፍ አደረገ ግልክነን በየትኛው አቅጣጫ እንጃ እውነቱን ንገረኝ ካልሽኝ ራሴን እንደ ሌባ ስላየው በጣም ተናድጃል እርስ በርሳችን እኮ እንተሳሰባለን አይደል እንዴ እንዋደዳለን እንፋቀራለን እና የቱ ነው ታዲያ ያጣት ሄዋን ጊዜና ቦታ ምን ነው ልክ አይደለም እኔ አንተን የትም ቦታ ባገኘህም ማድርገውን ነገር ነው ያደረኩት ደሞ በዚህ ያለ ጸጸት ሄዋን እኔ እኮ ትዳር ያለኝ ሰው ነኝ ትዳር ነው ያልከው አዎ ትዳር ዴቭ ጤንነትን እንድጠራጠረው ትፈልጋል ልክ ነሽ እኮ ብትጠራጠሪም አልፈርድብሽም ምክንያቱም በቋፍ ላይ ያለ ትዳር ነው ያለኝ ግን ደግሞ አንድ ነገር እንዳትረሺ ያ ያበቀለት የሚመስል ትዳር ልጅ ሊሰጠኝ ነው እኮ ወደ ኋላ መመለስ አሰባለ አሁን ስለ ልጄ ብቻ ነው ማሰብ የምፈልገው የኔና አንቺ ጊዜ እኮ ይመጣል ምን ነው ትጠራጠሪያለሽ እንዴ የምን የኔና አንተ ጊዜ ነው የምትለው ዛሬ ያልተጠቀምንበትን ጊዜ ነገ አንዳችን ላንኖር እንችላለን ዛሬ ገፋው ፍቅር ነገ ዋጋ ያስከፍልሃል እሺ እንዴት ነው የውሻን ይነታለልኝ እንዴት ነው እንዲህ ጅል የሆንኩት ቆይ እንዴ በጣም እኮ ራሴ እንደ ጀግና ነበር ማስበው መቀለጃ አርገኝ ወይኔ ሮዛ አረፈደም መችና የት እንደሆነ ባላቅም ምናልባት ይሄ ፎቶ የሆነ ጊዜ ላይ አስፈላጊ ሊሆን ይችላል ውዱ ባሌ እኔ ብቻ አይደለሁም በቤቱ ሽማዬን ያስቀመጥኩት ለካንተ ሙሽማህን አይኔ ስር ነበር ያስቀመጥካት
ግድ የለም አሸናፊ መሆንበት ጊዜ ደግሞ እየመጣ ነው። ምናልባት ሁሉም ነገር ሊስተካከል ይሆናል። ግን የትኛው ዓለም ላይ ነሽ? እኔና እሱ ብቻ ያለንበት ዓለም። እሱ የምትይው ሰው ግን ማን ነው? እሱ አልኩ እንዴ? እንዴ ሄዋን ቃዣለሁኝ አይደል? አንዳንድ ጊዜ በበጎ ከሆነ ጥሩ። ሉሊትዬ የሚገርምሽ ነገር ሪዛልቱ ምን እንደሆነ እንኳን አላውቅም። ምንድነው ማግኘት የምትፈልጊው? እሱን ብቻ። ማን ነው ቆይ አንቺን ያገኘ እድለኛ? ባገኘውማ እኔ ከሱ በላይ እድለኛ ነበርኩ። አናግሪኝም? አታውቂውማ? አውቄዋለሁ። ጀግናዋን ሴት የሚያንበረክክ ጀግና እንደሆነ መገመት ቀላል ነው። እኔ ደግሞ ለምን ደነገጥሽ እንዴ? አውቀዋለሁ ብለሽ ቆልኝ ስትገፊው ነው? ስለማውቀው ነው። ሉሊት ወዴት ልትሄጂ ነበር? ከሳክ ክላስ አለኝ፣ ግን ትንሽ ጥሩ ስሜት እየተሰማኝ አይደለም። በዛ ላይ ራሴን እያመመኝ ነው። ግን እኮ ያን ያህል ካልሆነ ፔኑ ክላስሽ ላይ አቴንድ ብታረጊ ሞር የተሻለ ነው። በሙዲ ጂያልሽኝ ነው? ይልቁ እንዳይረፍድብሽ። ታናዘዘኝ ነበር እኮ እቺ ትንሽ ልጅ። በልቤ ለዘላለም የቀበርኩትን የፍቅር ስሜት የቀሰቀስሽበት አስማት ግን ምንድን ነው? ይሄ ነገር ለረጅም ጊዜ ቆይ ህልምህን፣ ቅዠትህን፣ ትዝታህን ሳይቀር ለቃል አንተን ለሚወጣቸው
ኮቴ የሚልሽ ነው አለኝ። አንተ የኔን ድምጽ መስማት ስለማትፈልግ ምን እያሰብክ ነው? ደስተኛ ትመስላለህ። ምንም እያሰብኩ አልነበረም። የዛችን ቢራቢሮ ከንፈር እያሰብክ ነው? ምን ሆነሻል? ፈዘሻል? ደስተኛ ሆነክ ስላየኩ ደስ ብሎኛል። በእኔ ደስታ ስለተደሰትሽ አመሰግናለሁ። አሁን ጨርሰሻል? አዎ ለብሼ ጨርሻለሁ። እኔ ዲስክት ላይ ነው የምጠብቀው። ግን ምን? ሆስፒታል አብረኸኝ ትሄዳለህ አይደል? ለምን? እርግዝናዬን ቼክአፕ ማድረግ አትፈልግም? ሌላ ጊዜ እኮ አብረን እንሄዳለን እያልኩሽ ትተሽኝ ነበር የምትሄጂው። አሁን ገና ነው። ልጅ የሁለታችንም ኃላፊነት መሆኑን የተረዳሁት። ጥሩ ነው። ምንድን ነው? የሆነ ነገር አላማረህም? ምን? እኔ እንጃ። ምናልባት እኔን ማቀፍ አላውቅም። ብቻ የኔን ጠረን እንደዚህ በቀላሉ መርሳት ገርሞኛል። ለማንኛውም ደጅ ጠብቅሻለሁ። ይገርማል። አንድም ቀን ለዚህ ያህል ጊዜ እንግዲህ ትሆኛለሽ ብዬ አስቤ አላውቅም ነበር። እኔም አስቤ አላውቅም ነበር። ሀሳብሽን አስቀይሮ እንጂ ትቆይ ያደረገሽ ነገር ምንድነው? ሀሳቤን አልቀየርኩም። ስለዚህ ትሄጃለሽ? አዎ እሄዳለሁ። መቼ? ሲበቃኝ። እስኪ አንድ ጥያቄ ልጠይቅሽ። ዴቭ መቼም የወንድምሽ ምርጥ ጓደኛ እንጂ ያንቺ ወንድም አይደለም። ምናልባት በረከቱን ነስቶሽ እንደሆነ እንጂ እንደማይሽ ከሆነ አንቺ የገንዘብም ሆነ የምንም ችግር የለብሽም። ክብር፣ ፕራይቬሲ የሚባል ነገር አለ። ግን ደግሞ ይሄም አያስጨንቅሽም። ባጭሩ ለምን እዚህ ሆንሽ እያልሽኝ ነው? ካላስቸገርኩሽ ፕሊስ። ወዳጆቼ እዚህ ሆኖ እኔ ሆቴል መሆንበት ምክንያት አልታየሽ ቢለኝ ነው። ግን እኮ አንቺ ይህን ጥያቄ ልጠይቂኝ አትችይም። እንዴት? ምክንያቱም አንቺም እንደኔ እንግዳ ነሽ። ምን? የሚገርምሽ ነገር ግን ቤቱ ሳይመቸኝ አይቀርም።
ምቾቱ ቤቱን ብቻ ነው ወይስ ያሉትንም ያካትታል? አንቺም እኮ የዚህ ቤት ነዋሪ ነሽ ጓደኛዬ። እናማ አንቺን መውደዴ ግን ያጠራጥረኛል። እንዴ ልትወጂኝ ትችያለሽ? አንቺ እድሜ ዘመንሽን ሙሉ ስትመኘው የነበረውን የዳዊትን ገላ እንደ ቀልድ ሳቅፈው ነበር። ምን ነው ይገራልሽ? ግን በጣም አመሰግናለሁ። አይ ምንም አይደለም። መጀመሪያ ትንሽ ራስ ምታት ነበረ። እንደዚህ ከባድ ይሆናል ብዬ አላሰብኩም ነበር። ይሄ እኮ የተለመደ ነገር ነው። ሰዎች ስንባል የሚጠብቅን ነገር አናውቅም። ለምሳሌ እኔ ከቤት ስወጣ እንዳንቺ ቆንጆ ልጅ ወርቅ አገኛለሁ ብዬ አልጠበቅኩም ነበር። የምርህን ነው? እውነቴን እኮ ነው። አጋጣሚ ቆሜ ሰው እየጠበቅኩ ነበር። ድንገት ስለ ወርቅሽ አየሁሽ፣ ግን ደርሼ ያድንሽ አልቻልኩም። ግን ለምን ትተኛለህ? በእርግጥ እችል ነበር፣ ግን አላደረኩም። ያው ነገ ምናልባት እኔ በወርቅ ሰው አይደለም የሚያነሳኝ፣ ምናልባት እሱን አስቤ ወይ ደግሞ ውበትሽ ጎቶኝ ይሆን። በጣም ይቅርታ ጊዜን ስለተሻማውብህ። አረ በፍጹም እንዴ! እንደውም የሚገርምሽ ዛሬ ገና ነው ጊዜ የተጠቀምኩት። በል በቃ እኔ አሁን ልሂድ። አካውንትን ስጠኝና የመድኃኒቱን ብር ላስገባለሁ። አይ በይና ቴክስት አድርግልሻለሁ። 09 23 እሺ ሀይ ብያለሁ። አካውንትን ቴክስት አድርግልኝ። አትጨነቂ፣ እኔ ስልክሽ ካገኘ ይበቃኛል። አትሽ ደግሞ ቤት ከገባሽ በኋላ ደህና መሆንሽን ጠይቅሻለሁ። እሺ በቃ ግን ሳንተዋወቅ ብዬ ነው። ሉሊት እባላለሁ። ዳግም። እሺ ዳግም፣ ስለተዋወቅን በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። ሉሊት ይሄ ነገር ደስተሻል መሰለኝ። በድጋሚ አመሰግናለሁ። ችግር የለውም። ታዳኝ ወደ በጣም ውብ ናት። ይቺ ልጅ ማደን በራሱ በጣም መታደል እኮ ነው። የኔ ፍቅር ሮዚ እንኳን ደህና መጣሽ። ዛሬ በጣም ደስ ብሎኛል። ያየው ካንዴ ጥርስ በጥርስ ሆናል። ልጅቷ ኬክ የሆነች ልጅ እኮ ነች። ማናት እሷ? ሉሊት ናታ። የተነጋገርነው መቼም አልዘነጋኸው። ምን ነበር? እሷን በፍቅር መጣል ነው የሚሽኑ። አንተ ከወደቅ ግን በዛው አትነሳ። በዛው ነው መቀብረህ። እሺ ወድቃለች። አቤት ባትወርቅ እኔ እንደምቀርባት እያሰብኩኝ በጭንቀት ልፈነዳ ነበር። ምንድነው የምትቀባጥረው? አንዲት ሴት ልጅ በእኔ አቅጣጫ ሰበር ሲካሽ የተራመደች ነበር። እኔ ጋር በርስተሽ እርምጃ ሲቀራት ራሷ አስተወደቀች። ስለ ሉሊት እያወራህ ነው? እኔም ወዲያው ከወደቀች በተነሳኋት። ተሳስተሃል። ምን? ወርቃ ካገኘሃት ስራክ የሚሆነው መቅበር ብቻ ነበር። አሁን ግን ትጥላታለህ፣ ትቀብራታለህ። መጣል መቅበር። እውነት ለመናገር አሁን ስራ ይቀላል ነው። እንኳን ቤተሰቦቿን ራሷን እንደደረሳ ነው ማረጋት። አትፎክርብኝ። አምኖን እኮ ነኝ። ረሳሽው እንዴ? አንቺ አልጋ ላይ ለመጣል እኮ 2 ቀን ብቻ ነበር የፈጀብኝ። እና እቺ ውጪ ባንዲ ሊፖፕ ባንዲ ላጋደማት ትችላለህ። መሽቁቅ ናት። ትንሽ የሆነ ነገር ከጠራጠረች አጠገቧ እንኳን እንደማታደርስ ወቅሽ። ሮዚ ግን ለምን ነገር እንዳደርግ የፈለግሽው? ከዳዊት ልብ ልፍቃትና እናቴን ከጎዳና ልታደግ። ሉሊት። አቤት ወንድሜ። ምን ሆነሻል? ትንሽ ራሴን አሞኝ እኮ። ምንድን ነው ያልሽው? መድኃኒት ነው። ሐኪም ነው ያዘዘልሽ? አዎ የሆነ ክሊኒክ ሰው ወስዶኝ ነው። አልገባኝም። በጣም አሞሽ ነበር እንዴ? ያን ያህል አይደለም። እየዋሸሽኝ ነው አይደል?
አላቅም። መጀመሪያ አነስተኛ ራስ መታት ነበር የነበረኝ። ከዛ በኋላ ግን ስነቃ ክሊኒክ ነበር ራሴን ያገኘሁት። ቆይ ምንድነው የሆንሽው? ምንድነው የተፈጠረው? አሁን እኮ ተሽሎኛል። ሉሊት በጭንቀት የተነሳ ነው አይደል? አይ መድኃኒት እኮ ሰጥተውኛል፣ ይሻለኛል። እሺ እሺ በቃ እሱን አስቀምጪና ሌላ ሐኪም ቤት እንሄዳለን። እንዴ ታክም ያለው እኮ። በቂ ሕክምና አግኝተሻል? አዎ ሲምፕል ነገር ነው። ዛሬ ነው የሆነና ካልተሻለኝ ነገ እሄዳለሁ። እሺ ቆይ መታከሚያ ብር ከየት አመጣሽ? ከወደኩበት ያነሳኝ ሰው ከፍሎልኛል። ማን ነው እሱ? ዳግም ነው ስሙ። ብሩን እንመልስለታለን። በዛው ላመስግነው። ስልኩ አለሽ? ጥሩ በቃ እንኪ አንቺ ገብተሽ አረፍ በይ። እሺ እሺ ቀስ በይ። እሺ አይዞሽ፣ ደህና ነሽ አይደል? አይዞሽ ምን ነው ዝም አልሽ? ቀረሽ ትመስያለሽ። እንዴት ትፈልጋለህ? መቆየት ትችያለሽ። ለማንኛውም ቻው። ሄሎ ሄሎ፣ ወንድሜ የሉሊት ወንድም ነኝ። ወንድሟ ዳዊት እባላለሁ። የሉሊት ታላቅ ወንድም ነኝ። ኦ ዳዊት፣ ስላወኩ ደስ ብሎኛል። ምን ነው ሊደና አይደለችም እንዴ? ደህና ናት። ስለ ረዳት ላመሰግንህ ነው የደወልኩልህ። አስፈላጊ አይደለም፣ ትንሽ ነገር እኮ ነው ያደረኩላት። ያው ልዩነቱ የማድረግና ለማድረግ ነው። ይቅርታ ወንድሜ፣ ስምህን ማን ነበር ያለችኝ? ስሜ ማን ነበር? ምን አልከኝ? ዳግም እባላለሁ። ዳግም። እሺ ዳግም፣ አካውንትህን ላክልኝና ወጪ ያረከውን ነገር ትራንስፈር ላድርግልህ። አረ በጭራሽ አይደረግም። እንዴ ማለት? እህትና እናት አሉኝ። ያው መንገድ ላይ ወርቀው ብታገኛቸው አንተ የምታደርገው ነገር ነው ያደረኩት። ደግሞ አስፈላጊ ቢሆን ደግሞ ልጅ ፈራሱ ጠይቃት ነበር እኮ። ምናልባት ፈጣሪ በሷ እንድባረክ ይሆናል እና እሱን ያገናኘን። እሺ መልካም፣ እንግዲህ ውለታህ አለብኝ። ምንም አይደል። ምናልባት ሌላ የምትለኝ ከሌለ በል ሰላም ሁን። ቶሎ እንደሚሻል ተስፋ አድርጋለሁ። እሺ እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እሺ፣ ሰላም ሁን። ቻው። ይሄ ቀን እንደሚመጣ አቅ ነበር። ባለትዳር መሆኔ እንደሚደረስበትና ትዳሬ አደጋ ላይ እንደሚወድቅ አውቅ ነበር። እና ታዲያ ለምን ቀድመሽ ለማስቆም አልሞከርሽ? ፈራው። ምንም ጥርጥር የለውም ዴቭ በጣም የሚወደድ ሰው ነው። በዛ ሰዓት ባንቴሮ በገዛጁ እስር ቤት ውስጥ ገብቶ ህይወት ጨልማብኝ ነበር። ዴቭን አወቅኩት፣ ቀረብኩት፣ ወደድኩት። በምንም አይነት ችግር እሱ ማጣት አልፈለኩም። ለዛም ነው ያለፈ ታሪኬን የቀበርኩት የመሰለኝ። እሱንም ራሴንም ከዛ እውነት ስከላከል ነው የኖርኩት። እኔ እንጃ፣ እኔ ብዙ ነገር አላውቅም። ነገር ግን ብዙ ነገር መመስረት ያለበት ብዬ የማስበው በእውነትና በእውነት ብቻ ነው። ልክ ነሽ፣ ግን ፍቅር አጠገብ ሁሉም ነገር ትርጉም ያጣብሻል። ለምትወጁ ነገር ትገያለሽ፣ ትሞቻለሽ። እና ለምንድን ነው ይሄንን ሁሉ ለኔ የምነግሪኝ? በዴቭ ምክንያት ጠልቼሽ ነበር። አሁንም ያ ፊሊንግ የተቀየረ አይመስለኝም። ልክ ነሽ፣ ሊሆን ይችላል። ግን አንቺን በብዙ ፈትኜሽ አልፈሻል እና ካንቺ ጋር ያደረኩት ያ ሁሉ ጦርነት ከንቱ ነበር። ዴቭ ወንድሜ ነው። በምንም ታምር አንቺ በምታስቢው መንገድ ላስበው አልችልም። ይገባኛል። አሁን ጦርነታችን ቢያበቃ ምን ይመስልሻል? ረስቻለሁ። እውነት? ቂም ወደ ኋላ የሚጎትት መጥፎ መንፈስ ነው። አመሰግናለሁ። ይቅር መባባሉ ራሱ ትልቅ ነገር ነው። አዎ፣
ይቅር መባባል በጣም ትልቅ ነገር ነው። ምናልባት እኔ ባለፍኩበት መንገድ ታልፍ ይሆናል። ደግሞ ልምድ ካስፈለገሽ ነው ያለውልሽ። ቢረፍድም ይሄኛው መንገድ አሁን ነው የገባኝ። አረፈድም። ረፍዷል። ልክ ይሄ ልጅ እንደወለድኩኝ ዳዊት አውጥቶ ይጥለኛል። እኔ እዚህ ላይ ምንም ማለት አልችልም። አውቃለሁ ይሄ እኔና የዳዊት ጉዳይ ነው። ግን ያው የሚፈጠረውን ለመናገር ያህል ነው። እንዴ ሉሊ ምን ሆነሻል? ዳግም እዚህ ምን ትሰራለህ? ድጋሚ ምትወቅ ያልሽ ነው? አታቅፊኝም እንዴ? እንዴ ነሽ? ሰላም ነው? አሎ ቆይ ውስጥ ጠብቅሽ እዚህ ጋር እኮ። እንዴት እዚህ ድረስ መጣ? እስኪ ተመልከጂ። ቆይ ስታይ እንደዚህ ሞኝ ሰው መስልሻለሁ? ምን ማለት ነው ደግሞ ይሄ? ቆይ እንደዛው ነሽ አይቼሽ ምን ምግድ አልተፈጠረ ትቼሽ የሚሄድ ይመስልሻል? አላቅም፣ ግን እንድትጀገር አልፈልግም ነበር። ለዛ ነው። በጣም ጨንቀሽ ነበር እኮ እና ደግሞ ልሽንሽ አልፈልግሽም። ያለኝ ብቸኛው አማራጭ አንቺ መከተል ነበር። ያን ነበር እንደባ ያደረኩት። እውነቱን ልንገርሽ ሉሊት፣ በጭራሽ አንቺ ብቻሽን ልተውሽ አልችልም። ገባሽ? አመሰግናለሁ። ምንም ማለት አይደለም። ያው ለእህቴ ማድረጉን ያደረኩት። ታዲያ አሁን የመጣኸው? ጤንነትሽ በጣም አሳስቦኛል። ደጋግሜ በደውል ደግሞ ታነሽኝ አልቻልሽም። ይቅርታ። ሌላ ጊዜ ላይ አይደገም አይደል? አሁን እኮ ደህና ሆኛለሁ። እና በቃ እና ሌላ ምን? ከደቂቃዎች በፊት ደህንነቴ እንደሚያስጨንቅ ነግረኸኝ ነበር። እና አሁን ግን ወዴት ነሽ? በነገራችን ላይ ወንድሜ በጣም ሲያመሰግን ነበር። ለምን? እህቱ ስላዳንክለት ነው። በቃቸው እንዴ አታቅፊኝም እንዴ? እሺ ቻው። በቃ ቻው። በጣም ንጹህ ልብ፣ ግን በሚያዝን ሁኔታ እኛ ለመኖር ስንሰብረዋለን። ባንቴሩ እስካሁን አልመጣማ። መሸኩ በጣም። እንዴ ትልቅ ሰው እኮ ነው። ምን ይሆናል? እንዴት ምን ሊሆን ይችላል ብለህ ትለኛለህ? ባለፈው የጎዳችሁ ሰዎች እኮ አሁንም ቢሆን አሉ። በቂም በቀል ተነሳስተው የሆነ ነገር ቢያደርጉት። ልክ ነሽ እኮ፣ ግን ለምን አትደውይለትም? ስልኩን አያነሳም። አይ በቃ እየመጣ ይሆናል። ግድ የለሽም፣ ባንቴሮ ጠንካራ ነው። ከአደጋ ራሱን መጠበቅ እንዴት እንዳለበት ያውቃል በደንብ። እኔ ግን ሄዋን ምን እየሆንሽ እንደሆነ ግን ታውቆሻል? ዴ ማለት ምን ሆንኩ? አይ ምንም፣ እንደውም ተውኩት። እንዴ ቆይ ምን አስበህ ነው? አይ ምንም፣ ግን በዚህ ልክ ስትጨነቂ ሳይሽ። ቆይ ምን አስበህ ነው? የሆነ ኮምፕሌክስማ ነካክቶሃል። እየጀማመረህ ነው። ኧረ እባክሽ አንቺ ደግሞ ከምንም በላይ እኔ ያ ልጅ በጣም ያሳዝነኛል። በዛ ላይ የራሴን ህይወት ነው ያዳነልኝ። የኔን ህይወት? ያንተ ህይወት እኮ የኔ ህይወት ነው የኔ ጌታ። ቲ እነዛን ጨለማ አመታት አልፌ እዚህ ድረስኩትኝ እኮ አንተን ፈልጌ ነው። እኔ የምልሽ የኔ ቆንጆ፣ ወይኔ አባት፣ አንቺ ግን ምን አይነት ነፍስ ነው ያለሽ? ነፍስህ ነፍሴ ነው። አታውቅም ይሄንን አይደል? ሮዛ ምን ሆነሽ ነው? ሮዛ ገና በይ። ምንድን ነው እሱ? ሆዴ ሆድሽ ምን ሆነ? ሮዛ ሆድሽ ምን ሆነ? ወይ ሆስፒታል እንሂድ። ቤት ነው እንዴ?